በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባ ቆዝሞስ። ይህ አባት እውነተኛና ንጹሕ፣ የዋህ፣ ርኅራኄው የበዛ የቤተ ክርስቲያን መጻሕፍትን ትርጓሜያቸውን የሚያውቅ ነበር። እግዚአብሔር በወንጌላዊ በማርቆስ ወንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በ18ኛ ዓመት ሊቀ ጳጳስ ሆኖ ተሾመ። በተሾመ ጊዜ የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ መንጋው በፈሪሃ እግዚአብሔር በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለተማዳሪዎች ይሰጣቸው ነበር። ደግሞ ለቤተ ክርስቲያን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድሎውን ባየ ጊዜ ሰይጣን ያለ ሐዘን አልተወውም። ነገር ግን የሚያዝንበት ምክንያት በላዩ አመጣ። ይኸው እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹም ነበር። አባ ጴጥሮስ ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚያ በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስም ጠርቶ 2 ልጆቹን አቀረበ። ዘውዱ ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እሄዳለሁ። እነሆ 2 ልጆቼ በፊትህ ናቸው። አንተም ለመንግስት የሚሻለው አውቀህ ከሁለቱ አንዱ ከእኔ በኋላ አንግስ አለው። ንጉሡም ካረፈ በኋላ ጳጳሱ፣ መኳንንት፣ የጦር ሰራዊት አለቆች፣ የመኳንንት ሰራዊቶች አለቆች ተማከሩ። እርስ በርሳቸው ለመንግስት የሚሻለው የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስን ታናሹን የንጉሥ ልጅ ቀብቶ አነገሰው። በኢትዮጵያ መንግስት ዙፋን ላይ አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያ ወራት ከሶርያ ሀገር በሆኑ በ2 መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ የሚዞሩ ነበሩ። በዚያ በአባ እንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸው ክፋት አባረሯቸው። ከዚያ በኋላ አንዱ ጳጳስ ሁለተኛም ረዳት ሊሆኑ እርስ በርሳቸው ተስማሙ። ተነስተው ወደ ኢትዮጵያ ደረሱ። የሐሰት ጽሑፉን ጻፉ። ያ ጽሕፈታቸው እነርሱ ከእስክንድርያ ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሽመው እንደመጡ የሚገልጥ ነበር። በዚያ ወራትም በዚያ ጽሑፍ እኛ ያልሾምነው ወደ እናንተ ያላክነው ራሱ ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህ ጽሑፍ ይዞ የሚመጣ ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነው ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰ። ይህ የማይገባ ነው፣ አመጽ ነውና። እሊህም ክፉዎች ሐሰተኞች 2 መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳያጽፉ ወደ ጳጳሱ ወደ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱ ምንም አልሰጣቸውም። ይህንንም የከፋና የረከሰ ስራ ሰይጣን አስተማራቸው። የሐሰት ደብዳቤ ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዚያ የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚያ በኋላ ብዙ ሰራዊት ሰብስቦ እሊያን የሐሰት ደብዳቤ በፊታቸው አነበበላቸው። ከንጉሥ ወንድም ጋር ጦርነት ከንጉሱ ልጅ ከወንድሙ ጋር ጦርነትን ገጠመ፣ ድልም አደረገው። ወንድሙንም አሰረው፣ የመንግስት ስልጣንም ያዘ። እንዲሁ ጳጳሱ ጴጥሮስም አሰረው፣ ከሩቅ ሀገር አጋዘው። ያንን ሐሰተኞች ሚናስንና በጳጳሱ በጴጥሮስ ፋንታ አስቀመጣቸው። ከጥቂት ቀንም በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ
ኢቂጠሩም በወንበረ ጵጵስና ያለው ገንዘብ ሁሉ ሰርቆ ወደ ግብፅ ሀገር ሸሸ። ሄደም ክብር ይግባውና ጌታችን ኢየሱስ ክርስቶስ ካደው ለተስዋዕት ከመንበረ ጵጵስናው የሰረቀውን ገንዘብ ሁሉ እግዚአብሔር የማይወደው ስራ በመስራቱ አጠፋው። ሊቀ ጳጳሳት ቆዝሞስ ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤ በመጻፍ አውግዞ ለየው። የኢትዮጵያ ንጉሥ ሰምቶ እጅግ አዘነ። ሐሰተኛ ሚናስ ይዞ ገደለው። ጳጳሱ ጴጥሮስ ከተሰደደበት ይመልሱት ዘንድ መልእክተኞቹን ላከ፣ ግን ሙቶ አገኙት። ይህም ነገር በሊቀ ጳጳሳት በቅዱስ አባ ቆዝሞስ ዘንድ ተሰማ። ሁለተኛ ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩ ሊቀ ጳጳሳት አባ መቃርስ፣ አባ ቴዎፍሎስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሾሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረው ወስደው በመምህሩ ፋንታ ጳጳስ ሆነ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትንም ሥርዓት ልተላለፍ አልችልም፣ ይህንንም ስራ መስራት አልችልም። ግን ልቀቀኝና ወደ ግብፅ ልሄድ፣ ጳጳስ እንዲሾምላችሁ ሊቀ ጳጳሱ እለምነዋለሁ፣ ከዚያ በኋላ ወደ እናንተ እመለሳለሁ እያለ ንጉሥን ማለደው። ንጉሥም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታ ወስደው የጵጵስና ልብስም አለበሰው እንጂ የጵጵስናውን ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱ ዘመን ድኅነትንና ሰላምንም የተሞላ ነበር። በወንጌላዊ በማርቆስ ወንበር ላይ 12 ዓመት ኖረ፣ በሰላምም አረፈ። በጸሎት እግዚአብሔር አምላክ ይማረን። ያጎደልኩት ያንጠባጠብኩት የአምላክ እናት በጽዋ ኪሩብ መልታ ታሳርግልኝ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዘአኪያት መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት የኦምልክ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀን በኪ ተመስገን ከመድኃኔዓለም አምላክ